ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምናላችሁ ከአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅታችን ነው። በዛሬው ወቅታዊ ዝግጅታችን የአማራ ክልል የሲቪልና የቤተሰብ ምዝገባ አገልግሎትን እንመለከታለን። በተለይም ደግሞ የተቋሙን የቴክኖሎጂ ሽግግር በተመለከተ በስፋት የምንዳስስ ይሆናል። ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ለዛሬ አብረን ቆይታ የሚያደርጉት እንግዶቻችን ደግሞ ከአማራ ክልል የሲቪልና የቤተሰብ ምዝገባ አገልግሎት የህዝብ ግንኙነት ኃላፊ ወይዘሮ ማስተዋል አለባቸው እንዲሁም ደግሞ አቶ አህመድ አደም በአማራ ክልል የሲቪልና የቤተሰብ ምዝገባ አገልግሎት የመረጃ ጥንቅርና ማደራጀት ዳይሬክቶሬት ዳይሬክተር ናቸው። የፕሮግራሙ አዘጋጅና አቅራቢ ተስፋውን ታምር ነኝ። አብራችሁን ቆዩ። በድጋሚ እንግዶች ስለመጣችሁ እናመሰግናለን። እኛም በጣም እናመሰግናለን። ጥሩ እንግዲህ በቀድሞ ስያሜው የአማራ ክልል ወሳኝ ኩነቶች የምዝገባ አገልግሎት ይባል ነበር። አሁን ደግሞ የአማራ ክልል የሲቪልና የቤተሰብ ምዝገባ አገልግሎት በሚል በአዋጅ ቁጥር 13/2017 ዓ.ም ተደንግጎ በአዋጅ የተሰጠው የራሱ የሆነ ተግባርና ኃላፊነቶች አሉትና ከዚህ አንፃር እንግዲህ ያው ብዙ ጊዜ በአማራ ሚዲያ ኮርፖሬሽን የተለያዩ ፕሮግራሞች ዜናዎች ሲሰሩ ነበር። ይህን በተመለከተና እንደው ከግለሰብ ማንነት ጀምሮ እንደ ሀገርም አጠቃላይ የመረጃያ ስርዓቱ በመረጃያ ስርዓቱ ላይ የወሳኝ ኩነት የሚኖረው ፋይዳ ምንድነው? ወይዘሮ ማስተዋል በጣም አመሰግናለሁ። መሰረታዊ ጥያቄ ነው የጠየከን። ፋይዳው እንግዲህ ዓለም በመረጃ ላይ ተመስርታ ተግባራቶችን ሁሉ ስታከናውን እኛ የት ላይ ነው ያለን የሚለውን ማየት መመልከትም ጥሩ ነው። ስለዚህ መረጃ የሁሉም ቁልፍ ምንጭ ነው ከተባለ የክልላችንን ብሎም የሀገራችንን የመረጃ ጥንክር ሊያጠናቅርና ለሚመለከታቸው አካላት ለፍትህ፣ ለአስተዳደር፣ ለስታቲስቲክስ አገልግሎት ሊውል የሚችለውን መረጃ ማመንጨት የሚችለው ተቋም ይህ አሁን አንተ የጠቀስከው የሲቪልና ቤተሰብ ምዝገባ ተቋም ነው። ወደ ፋይዳው ስንመጣ ማንኛውም ነገር የሚከናወነው ከፌደራል ጀምሮ እስከ ታች ድረስ ያሉት ተግባራቶች የሚከናወኑት በእቅድ ነው። እቅድ ለማቀደመው መረጃ ያስፈልጋል። ተግባራቶች የሚከናወኑት ያው ለሰው ነው፣ ለማህበረሰቡ ነው። በአንድ አካባቢ ምን ያህል ማህበረሰብ አለ? ምን ያህል በጀት ልበጅትለት እችላለሁ? ምን ያህል ለተማሪዎች ትምህርት ቤት ማዘጋጀት እችላለሁ? ምን ያህል እዛ አካባቢ ላለው ማህበረሰብ የጤና ተቋም መገንባት እችላለሁ? ኢቭን ምን ያህል አርሶ አደር እዛ አካባቢ አለ? ምን ያህል ማዳበሪያ ለክረምት ያስፈልገዋል? እያንዳንዷ ክንውን ከመረጃ ላይ ተመስርታ የምትነሳ ከሆነች በዛ አካባቢ ያለው ማህበረሰብ ቁጥሩ ምን ያህል ነው? ማን ነው ያለው? ምን ያህል አዛውንት፣ ምን ያህል ወጣት፣ ምን ያህል ህፃናት አሉ የሚለውን መረጃ በማጠናቀር ረገድ ይሄ ተቋም እጅግ ከፍተኛ ሚና አለው ማለት ነው። ስለዚህ ፋይዳው ለስታቲስቲክስ አገልግሎት ይውላል፣ ለጥናትና ምርምር ይውላል። አንተ ለጠቀስካቸው ወይም ደግሞ ለፍትህ፣ ለአስተዳደር አገልግሎት ይውላል። አብነት መጥቀስ ይቻላል። አሁን ለምሳሌ በቅርቡ ካየነው ክንውን ብንነሳ የከተማ አስተዳደራችን የባህር ዳር ከተማ አስተዳደር ለነዋሪዎቹ የቤት መስሪያ ቦታ እሰጣለሁ አለ። ተጋቢዎች ነን አሉ። ተጋቢነታችሁን ማስረጃ አምጡ ሲባሉ የትም አልሄዱም፣ እኛ ጋር ነው የሚመጡት። ህጋዊ ተቋም ነው። ኩነቶችን የመመዝገብ ስልጣንና ተግባር የተሰጠው ኃላፊነት የተሰጠው በአዋጅም በደንብም ይሄ ተቋም ነውና ስለዚህ ለሚደረጉ ክንውኖች ሁሉ መረጃ የሚያመነጭ ይሄ ተቋም ስለሆነ መረጃ የሁሉም ምንጭ የሁሉም ነገር ቁንጮ ከሆነ ፋይዳው እዚህ ድረስ ከፍ ያለ ነው ማለት ነው። ወደ አቶ አህመድ ልምጣ። የአማራ ክልል የሲቪልና የቤተሰብ ምዝገባ አገልግሎት በ2018 ዓ.ም ያከናወናቸው ዋና ሁነቶች አፈጻጸማቸውን ብናነሳ በአዝናው ዓመት በርካታ ተግባሮችን አከናውነናል። በተግባሮቻችን አፈጻጸም ላቅ ያሉ ቁጥሮችን ለማስመዝገብ ጥረት አድርገናል። እንደው ከነዚህ ውስጥ እንኳን ጠቀስ እያደረግን ለማለፍ የደረስንባቸው አካባቢዎች እንደው የአመቷን ብቻ ስታተስ ከምናወራ የትጋና አሁን ያለ ከመጀመሪያው አሁን ላይ ተቋሙ የትጋና ያለውን ሚሊዮን ነገር ማየትም ተገቢ ነው የሚሆነው። የመጀመሪያው በአዝናው ዓመት ትልቅ ሽፍቲንግ የነበረን ቴክኖሎጂ ሽግግር ነው። ከቴክኖሎጂ ሽግግር አንፃር ትልቅ ሽፍቲንጎች አድርገናል። አንድ ዞን ላይ የጀመርነው ተግባር 21ዱም ዞኖች ላይ አድርሰናል። 5 ወረዳ ላይ ወይም ክፍለ ከተማ ላይ የጀመርነው ተግባር 103 ወረዳዎች ላይ ደርሰናል።
40 ቀበሌዎች ላይ የጀመርነው ተግባር አሁን ወደ 570 ቀበሌዎች ላይ ደርሰናል። ይሄ ማለት ትልቅ የቁጥር ሽፍቲንግ አድርገናል ማለት ነው። አንዱ ይሄ ነው። በቴክኖሎጂ ደረጃ ያደረግናቸው ትልቅ ከፍታዎች እነዚህ ቀበሌዎች ጋር ያሉ ማህበረሰቦችን ለማገልገል ምቹ ሁኔታዎችን መፍጠር ነው። ስለዚህ እነዚህ ቀበሌዎች ጋር አሁን ከሃርድ ኮፒ ንክኪ ወደ ቴክኖሎጂ አሻግረናቸዋል ማለት እንችላለን። ይሄ ማለት የሆኑ ጥቃቅን ክፍተቶች አይኖሩም ማለት አይደለም፣ ይኖራሉ። ግን ትልቁን ፕሮግረስ የተሻገርንበት ዘመን ነው ማለት እንችላለን። ሁለተኛው የአንድ ማዕከል እንቅስቃሴያችን ነው ትልቁ ተግባር። ይሄ ተግባር ደግሞ የምዝገባ ቁጥራችንን ከሚያሳድጉበት የስራ እንቅስቃሴዎች ውስጥ አንድ ነው። አንድ ማዕከል ማለት ምዝገባዎቻችን ቀበሌ ብቻ ሳይሆን ጤና ተቋማት ላይም እንዲፈጸም በማድረግ ፍትህ ተቋማት ላይ ፍርድ ቤት ውሳኔ የሚያገኙበት አካባቢ ላይ እንዲመዘገቡ በማድረግ የተሻለ ቁጥር ማስመዝገብ ትልቅ ለውጥ ስለሚያመጣልን ከአንድ ማዕከል ሽፍቲንጋችን አምና ከነበርንበት ኦልሞስት አሁን በዚህ ዓመት 546 ጤና ተቋማት ላይ ደርሰናል። ይሄ ማለት ከነዚህ ውስጥ 83ቱ ሆስፒታሎች ናቸው፣ ሌሎቹ ጤና ጣቢያዎች ናቸው፣ የመንግስት ተቋም ብቻ እንኳን። ስለዚህ እነዚህ ተቋማት ጋር ሰርቪሶችን በተገቢ መንገድ እያቀላጠፍን ምቹ ሁኔታዎች ለስራዎቻችን ከሰራናቸው ትልቅ ሽፍቲንጎች አንዱ ነው። ይሄ በኢንቴግሬሽን የሚሰራ ነው። የተቋሙ ብቻ ትረስት አይደለም፣ የጤናም ትረስት አለው። ትልቅ አብሮ ኮኦፕሬቱን የመስራት ውጤት እንደሆነ ቢያዝ ነው። ሁለተኛው ሽፍቲንግ ነው። ሶስተኛው ሽፍቲንግ በቁጥር ደረጃ የምዝገባ ሽፍቲንጋችን ራሱ ትልቅ ነው። በያዝነው ዓመት የደረስንበት ቁጥር እስካሁን ድረስ በአመታት ስንቆጥር የ3-4 ዓመት የሰራናቸው ስራዎች ነው በአንድ ዓመት ያከናወነው። በዚህ ዓመት ብቻ አሁን ወደ 1,056,000 አካባቢ ቁጥሮች ኢቨንቶች መዝግበናል። ይሄ መጀመሪያ ተቋሙ ሲመሰረት ከጀመርንበት ከ200,000 የማይበልጡ ተግባራት ኩነቶች አሁን ያን ያህል ፕሮግረስ ማድረግ እጅግ ትልቅ ሽፍቲንግ ነው። ይሄ ማለት ብዙ ኮሚትመንት፣ ብዙ መስዋዕትነት የሚጠይቁ ተግባሮች ናቸው። ስለዚህ ከዋና ዋና ተግባሮች አንጻር ስናያቸው ሽፍቲንጎች የዚህ ዓመት የስራ እንቅስቃሴዎቻችን ምንም በተለያዩ ችግር ውስጥም ብንሆን የተቋማችን ተግባር እንቅስቃሴ ሊያቆም በማይችልበት መንገድ ለማከናወን ጥረት ተደርጓል። የሲቪልና የቤተሰብ ምዝገባ አገልግሎት እንግዲህ ለማህበራዊ ኢኮኖሚያዊና ለተለያዩ አስተዳደራዊ ጉዳዮች ጠቀሜታ እንዳለው ቀደም ሲል ሲያነሱልኝ ነበርና ዜጎች ይህን ያህል ጠቀሜታ እንዳለው ተረድተው ተግባራዊ እንዲያደርጉ የግንዛቤ ስራዎችን በመስራት በኩል ምንድነው የመጣው ውጤት? ምን ለውጥ አለ? ማህበረሰቡስ ምንድነው ያለው ግንዛቤ? መልካም። አንተ ወደ ጠየቀኝ ጥያቄ ከመሄደ በፊት አህመድ ባነሳው ላይ ተወሰነች ነገር መጨመር እፈልጋለሁ። ምንድነው እኛ ወደ ቴክኖሎጂ እንድንገባ ያደረግንበት የሄድንበት መንገድ ምንድነው? እንደሚታወቀው የኛ ምዝገባ 45 ቀን ይፈጃል። ለምሳሌ ሰኔ ወር የተመዘገበ ምዝገባ የሚመጣው እኛ ጋር ክልል ላይ የሚደርሰው በ45ኛ ቀኑ ነው። ከቀበሌ ወደ ወረዳ ልክ ምዝገባው ባለቀ በ10ኛ ቀን ይሄዳል። ቀበሌዎቹ ሰብስበው ለወረዳ ይሰጣሉ። ወረዳ ደግሞ የቀበሌዎችን ምዝገባ አንድ ላይ ሰብስቦ ቼክ አድርጎ የተሳሳተ ምዝገባ እንዳይኖር አጣርቶ ለዞን ይሄዳል። ዞን ደግሞ የወረዳዎችን ሰብስበው ደግሞ ወደኛ እስከሚመጣ ድረስ 45 ቀን ይሄዳል። 45 ቀን ይፈጃል። ሶ በ45 ቀን ውስጥ ኢሚዲየትሊ መረጃ ማድረስ እየተገባ 45 ቀን ለምን እንጠብቃለን? ከዛ ባሻገር ደግሞ ክልላችን ላይ የተፈጠረው ወቅታዊ ችግር እነኚህ ቅጾች ምዝገባው ይካሄዳል፣ ግን ቅጾች በተባለላቸው ቀን መምጣት አልቻሉም። መንገድ ላይ ችግር ይደርስባቸዋል። ሶ ለምንድነው ወደ ቴክኖሎጂ ማንሻገር? አንደኛ ወቅቱ የቴክኖሎጂ ነው። ሁለተኛ ሳንወድ በግድም ተግባሮቻችንን ከወረቀት ንክኪ የጸዳ ማድረግ ይጠበቅብናል። ሶ ምን እናድርግ? ወደ ቴክኖሎጂ ስንገባ ምንድነው አንደኛው ጥቅሙ? ዛሬ የመዘገብከው ዛሬውኑ ክልል ላይ መረጃው ይደርሳል። ኔትወርክድ ስለሆነ ማለት ነው። ተመዘገበ ኢንሰርት ሲለው ቀጥታ ምዝገባው 45 ቀን ሳይጠብቅ እኛ ጋር በተመዘገበበትና መዝጋቢው ጨርሻለሁ ብሎ ኢንሰርት ሲያደርግ እኛ ጋር ይደርሳል። ሶ ይሄኛው በጣም አንደኛ ከጊዜ ከወጪ አኳያ ማለት ነው እጅግ በጣም የመንግስትን በጀት ምንድነው ይቆጥባል። አንደኛ ለክብር መዝገብ የምታወጣው ወጪ አለ። ሁለተኛ ቅጹን ለሚያመላልሱት መዝጋቢ አካላት ከቀበሌ ወረዳ፣ ከወረዳ ዞን፣ ከዞን ክልል ላይ የሚያመጡ አካላትን
ምልልስ ችግር ከትራንስፖርት የሚሸጋገሩበትን ሁሉ ይቀንሳል። ስለዚህ በሚሊየን የሚቆጠር ገንዘብ ነው የክልሉን ሀብት ያዳነውና ቴክኖሎጂ መግባታችን እጅግ በጣም ውጤታማ አድርጎናል ማለት ይቻላል። ችግራችን ነው ወደ ቴክኖሎጂ እንድንገባ ያደረገን። ይሄንን ካልኩ በግንዛቤ ፈጠራ ደረጃ የተለያዩ ስልቶችን እንጠቀማለን። ከፍትህ አካላት ጋር ባለን ጥብቅ ግንኙነት ባለጉዳዮች ወደ ፍርድ ቤት በሚሄዱበት ጊዜ ችሎት ከመግባታቸው በፊት ትምህርት ይማራሉ። ማለት ስለ ፍትህ በራሱ የሚያስተምረው ትምህርት አለ። ከዛ ጎን ለጎን ደግሞ የሲቪልና ቤተሰብ ምዝገባ አገልግሎት ልደት፣ ጋብቻ፣ ፍቺ፣ ሞት፣ ጉዲፈቻ መመዝገባቸው ምን ጥቅም አለው የሚለውን ከፍትህ ጋር ባለን ስምምነት መሰረት እኛ ራሳችን ግንዛቤ ለፍትህ አካላቶች ፈጥረንላቸው ፍትህ ይሰጣል። ጤና ተቋማት እንደዚሁ ግንዛቤ ይሰጣል። ለእናቶች ለክትባት ለሕክምና ለሚሄዱ ሰዎች ይሰጣል። ከዛ ባሻገር የአድማጭ ቡድን የሚባላል በየቀበሌው የሚቋቋሙ በጣም ተጽዕኖ ፈጣሪዎች ሰዎች፣ ተደማጭነት ያላቸው ሰዎች፣ የእምነት አባቶች እነኛን ሰብስበን እስከ 25 ያላቸውን ቁጥር እናደራጅና እኛ የተቀረጸ በመቅረጸ ድምጽ የተቀረጸ መልእክቶችን በክፍል ከፋፍለን እንልክላቸዋለን። ለምሳሌ መጀመሪያ ላይ ጥቅል ቅድም አንተ መጀመሪያ ላይ እንደጠየከኝ ፋይዳው ምንድነው? የሲቪልና ቤተሰብ ምዝገባ መመዝገቡ ለግለሰብ ምን ጥቅም ይሰጣል? ለአካባቢው ምን ጥቅም አስተዳደር ምን ጥቅም ይሰጣል? ለክልል ምን ጥቅም ይሰጣል? ብሎም ለሀገር ምን ጥቅም ይሰጣል የሚለው ቀጥለን ልደት ማስመዝገባችን፣ ጋብቻ፣ ፍቺ፣ ሞት ማስመዝገባችን ምንድነው የሚሰጠን ጥቅም ከግለሰብ አልፎ ለሀገር የሚለውን ነገር በስድስት ክፍል የተቀረጸ አለ። እሱን ሬዲዮና ፍላሽ አድርገን አድማጭ ቡድን ለተቋቋመባቸው ቦታዎች ሁሉ አድርሰናል። ያንን ያዳምጣሉ። እነኛ ሰዎች ይወያያሉ። ጥያቄ ካላቸው የመዝጋቢው አካል ነው የሚያወያያቸው። ጥያቄ ካላቸው ይመለስላቸው። ያንን ግንዛቤ ይዘው ሄደው ቤታቸው ላለው ለአካባቢያቸው ማህበረሰብ ለሚያውቁት ለዘመድ አዝማድ ከዛ የተማሩትን ነገር ካዳመጡት እና ከተወያዩት ያገኙትን ነገር ለአካባቢያቸው ማህበረሰብ ያካፍላሉ። በዚህ መልኩ ማህበረሰቡን ለመድረስ እንሞክራለን። ሌላው ትምህርት ቤት ላይ ነው። በዚህ አጋጣሚ ትምህርት ቢሮን ማመስገን እንፈልጋለሁ። ክበባቶች በጣም በርካታ ክበባቶች አሉ። ግን እነኛ ክበባቶች በጣም መብዛታቸው ውጤታማ ያደርጋል ወይ የሚለውን አስቦ ግን ክበባቶች በጣም ማጠር አለባቸው፣ አንዱ ካንዱ መዋዋጥ አለባቸው ብሎ ሲያስብ የሲቪልና ቤተሰብ ምዝገባን ግን ለብቻው ክበብ ሆኖ እንዲቆም ፈቀደልን። በዚህ አማካኝነት ትምህርት ቤት ላይ እንደዚሁ ክበባትን አቋቋምን። እነኛ ተማሪዎች መጀመሪያ ራሳቸው ይሰለጥናሉ። ከዛ በሰልፍ ሰዓት ራሳቸው ይናገራሉ ጥቅሙን የተማሩትን ማለት ነው። ስለዚህ እያንዳንዳችን የልደት የምስክር ወረቀት መያዝ ይገባናል። እናትና አባቶቻችን የጋብቻ ማስረጃ ከሌላቸው ይሄ ጥቅም ስላለው ለኛም ለልጆች መያዝ እንዳለባቸው መንገር አለብን እያሉ ያስተምራሉ የተማሩትን። ቀጥታ ምን ያህል የተማሪ ቁጥር አለ የምትለውን ታይና በረፍት በሚኒ ሚዲያ ይተላለፋል። በሰልፍ ላይ ደግሞ ልጆቹ እየወጡ ያስተምራሉ። ማህበረሰቡን ለመድረስ ጥረት እናደርጋለን በትምህርት ቤት ክበባት አማካኝነት። ከዛ ደግሞ እጅግ በጣም ትልቁና ዋነኛው የሬዲዮ ፕሮግራም ከአሚኮ ጋር በተባበር ያው እናንተም እንደምታውቁት አመታዊ ፕሮግራም አለን። መንግስት በሚበጅትልን በጀትም ረጂ ድርጅቶች በሚበጅቱልን ለዚህ ለግንዛቤ ፈጠራ የሚበጅቱልንንም ከአሚኮ ጋር ውል በመያዝ በሬዲዮ ፕሮግራሞች እየተላለፉ የየዞኖች ክንውኖች ሊሆን ይችላል። አዳዲስ መመሪያ ሲኖር መመሪያው በዚህ መልኩ ይተገበራል። አንድ ተመዝጋቢ አካል ወደ ምዝገባ ቦታ ሲሄድ ምን ነገሮችን ማሟላት አለበትና የመሳሰሉትን ጥቅል የሲቪልና ቤተሰብ ምዝገባ ተቋም ግብ ሊመታ የሚችልበትን ነገሮች ሁሉ ሬዲዮ ላይ በፕሮግራም እየተሰራ ኢቭን ክፍተትም ካለ ክፍተቶችም እየተነቀሱ እየወጡ መስተካከል መቻል አለባቸው። ማህበረሰቡ በደንብ ሊደርስ በሚገባ መልኩ በሬዲዮ እንሰራለን። እንደዚሁም ደግሞ በቴሌቪዥንም እንደዚሁ ፕሮግራሞች እየተሰሩ ይተላለፋሉ። ከዛ ባሻገር ደግሞ በዲጂታል ሚዲያው ደግሞ በፌስቡክ፣ በትዊተር እንደዚሁም በዩቲዩብ መልክቶችን እንለቃለን። በርግጥ በጣም ዋነኛውና ትልቁ የአድማጭ ቡድን የትምህርት ቤት ክበባትና የሬዲዮ ፕሮግራሞቻችን አሁን ለደረስንበት ስኬት እጅግ በጣም የጎላ አስተዋጽኦ አላቸውና
የግንዛቤ ፈጠራ ስራችን ይህን በመሰለ መልኩ ነው ማህበረሰቡ መድረስ ምን ሞክረው። ወቅታዊ ሁነቶችን የመጠበቅ አንዳንድ ጊዜ ለምሳሌ ለቤት ማህበር ለመደራጀት አሊያም ደግሞ ልጆችን ወደ ትምህርት ቤት ለመውሰድ ሲባል ነው እነዚህን የወሳኝ ኩነት አገልግሎቶች ለማግኘት ማህበረሰቡ ወደ እናንተ የሚመጣውና ይሁኔ ብሎ ራሱ አውቆትና ተገንዝቦት በመምጣት በኩል ማህበረሰቡ ላይ ያለው አዎንታዊ አመለካከትና ለውጥ ምንድነው የሚመስል? አቶ አህመድ ከዚህ በፊት ከነበረው እጅግ በጣም ትልቅ ሽፍቲንግ አለ። ሽፍቲንጎች ቅድም ወዘሮ ማስተዋል እንዳነሳቸው ከቁጥር አንፃር የመጣው ለውጥ የግንዛቤ ለውጥ ነው በራሱ። ለሆነ ማስረጃነት የኢቨንቶችን ምዝገባ መፈለጉ የህብረተሰቡ ግንዛቤ ማደጉን መለኪያዎች ናቸው። አሁን ከጋብቻ ጋር በተያያዘ መንገድ አግብታን አላገባም ያሉ ስክሪም ያደረጉበት መንገዱ በራሱ አንዱ ትልቁ መለኪያችን ነው። ምንድነው ግንዛቤው አድጓን ብለን የምናስበው። የትምህርት ቤቶች በተመሳሳይ መንገድ ፕሪኮንዲሽን መጠየቁ በተመሳሳይ መንገድ አንዱ የማህበረሰቡ ጋር ያለውን ከተቋማት ጋር ያለውን በግንዛቤ ላይ ያላቸው ለውጦች ያሳያል። ሶስተኛው በቁጥር ደረጃ አሁን የደረስንባቸው ፐርፎርማንስ በራሱ ትልቅ የህብረተሰቡን ግንዛቤ መለኪያዎች ናቸው። ስለዚህ እነዚህ ነገሮች ስናያቸው በብዙ መንገድ የግንዛቤ ስልቶቻችን አፈጣጠር ስልቶቻችን እጅግ ርቀት የሄድንበት መሆኑን የሚያመለክቱ ኢንዲኬተሮች ናቸው። ከዚህ በላይ ብዙ ነገሮችን መስራት ወደፊት የሚጠበቅብናል። ከወቅቱ ጋር ሊመጥኑ የሚችሉ አዳዲስ ነገሮችን እየፈጠሩ መሄድም የግድ ነው። አሁን እስካለን ድረስ እስከሄድንበት ርቀት ግን በምንለካበት ሜዠርመንት ስንለካቸው ቢያንስ ህብረተሰቡ ጋር አድሬስ ሆኗን የማለት ሜዠርመንት እየወሰድን ነው። ቅድም ከፋይዳው አኳያ ነው ያነሳውልን የቤት ማህበራት ከፋይዳው አኳያ ነው እንጂ በምዝገባ ደረጃ አሁን ማህበረሰቡ ለምሳሌ ጤና ተቋም ላይ የልደት የምስክር ወረቀት ሳይዝ አይወጣም። አዋላጄ ይሄን ሰጣኛለች የልደት የምስክር ወረቀት ስጭኝ ልጄ ብላ ነው አንድ እናት የምትወጣ። ተጋቢዎች 30 ቀን ከመሙላቱ በፊት ቀበሌ ድረስ ይሄዳሉ፣ ተመዝግበው ነው የሚሄዱት። ፍቺም እንደዚሁ ኢሚዲየትሊ ከፍርድ ቤት የፍቺ ውሳኔያቸውን ይዘው ከፈለጉ ፍርድ ቤት አካባቢ ባለው ቀበሌ አለያ ደግሞ በራሳቸው ቀበሌ ሄደው ይመዘገባሉ። ይሄ ምንድነው ያ ማስረጃ ይጠቅመኛል ለኔ የሚል ነገር ውስጣቸው ተቀርጿል ማለት ነው፣ በሰጠነው የግንዛቤ ፈጠራ ማለት ነው። መልካም እንግዲህ የዲጂታል የሲቪልና የቤተሰብ ምዝገባ አገልግሎት በተለይ በፍትህ ስርዓቱ በአስተዳደር ስርዓቱ ላይ እንዲሁም ለፖሊሲ አውጪዎች የላቀ ተግባር የላቀ ሚና እንዳለው ይታወቃል። አንደኛውም ደግሞ በተለይ ሉዓላዊነትን በማረጋገጥ በኩል ትልቅ ፋይዳ እንዳለው ነው የሚገመተውና በዚህ ደረጃ ከሌሎች ተቋማት ጋር ያላችሁ ቅንጅታዊ አሰራር ምን ይመስላል? በተለይ ሞር በዚህ በዲጂታላይዝ ወይም ደግሞ ወደ ቴክኖሎጂ ምዝገባውን ማድረጋችን ሞር ከጤና ጋር የበለጠ ግንኙነት አለን። በመጀመሪያ ደረጃ ወደ ዲጂታል ወይም ምዝገባውን ወደ ቴክኖሎጂ ለማሸጋገር እጅግ በጣም በርካታ መሰረተ ልማቶች መዘርጋት መቻል አለባቸው። እንደ ኢንተርኔት የመሳሰሉት እንደ ጂፖን የሚሉት ሙያዊ ቃል ነው። እነኛ ነገሮች መሟላት አለባቸው። ይህን በተመለከተ በዚሁ አጋጣሚ ኢትዮ ቴሌኮምን እጅግ በጣም ማመስገን እንፈልጋለን። እዚህ ወረዳ እዚህ ዞን ላይ የቴክኖሎጂ ምዝገባ ልናካሂድ ነውና በእናንተ በኩል መሟላት የሚገባቸውን ነገሮች ታሟሉልን ዘንድ እንጠይቃለን ብለን በጠየቅን በማግስቱ ነው ተግባሩ የሚከናወንልን ማለት ነው። አንደኛ ከቴሌኮሙኒኬሽን ጋር ያለን ቅንጅት አለ። ኢቭን ሲስተም በሚበላሽበት ጊዜ ኢሚዲየትሊ በቴሌ የሚፈታ ከሆነ ቴሌ ወዲያው ምላሽ ይሰጣል። ከዛ ባሻገር ምዝገባዎችን በተመለከተ በተለይ ልደትና ሞት በቴክኖሎጂ መመዝገባችን በጤና ተቋም የኛም የጤና ተቋሙ መረጃዎች እኩል ነው የሚናበቡት መናበቡ አለ። ጤና ተቋም ሬጂስተር ያደርጋል፣ እኛም ሬጂስተር እናደርጋለን። ከዚህ በፊት የነበረው ሰጣ ገባ ነው ይሄን ያህል ነው የተወለደው በጤና ተቋማችሁ ይሄን ያህል ነው የሚል ሰጣ ገባ የለም። የሁላችንም መረጃ እኩል ጤና ተቋም ላይ ምዝገባው ስለሚከናወን ልደትና ሞት ጤና ተቋም ላይ የሚከሰቱ ኩነቶች መረጃ ላይ ምንም ችግር የለብንም። ሌላ ይሄ የጋብቻ የፍቺ የመሳሰሉትም ኢሚዲየትሊ በዚህ ቴክኖሎጂ ላይ ወደ ቀጥታ ምዝገባ የገቡ ቀበሌዎቻችን ላይ ከሚመለከታቸው አካላቶች ጋራ ምንም ችግር የለብንም። ለምሳሌ ቅድም እንዳብነት ለጠቀሰው የቤት ማህበራት ላይ የነሱ መረጃ የኛ መረጃ እኩል መናበብ ስላለበት የተወሰነ የተለያየ ነገር ካለ እስቲ እናንተ
እዩልን ብለው ይመጣሉ። ሰው እኛ ጋር ካለው ዳታ ላይ አይተን እነኚህ ነገሮች አሉ፣ እነኚህ ነገሮች በትክክል እኛ ጋር በቴክኖሎጂው ውስጥ አሉ፣ ዳታው ላይ አለ ብለን የይሁንታ ቃላችንን እንሰጣለን። ነገሮች ሁሉ ይስተካከላሉ ማለት ነው። ማህበረሰቡ የሚፈልገውን አገልግሎት እንዲያገኝ በማድረግ ረገድ ይሄ ይደረጋል። የፍትህ አካላቱ የሚጠይቀንን መረጃ ማንኛውም መረጃ ህጋዊ ሆኖ እስከመጣ ድረስ እኛ ከዳታ አውጥተን እንሰጣለን። ስለዚህ ቅንጅታችን እጅግ በጣም ቆንጆ ነው ማለት ይቻላል። የተከበራችሁ ተመልካቾቻችን ወቅታዊ ዝግጅታችን ወደ እናንተ መድረሱን እንደቀጠለ ነው። የዛሬ ወቅታዊ ዝግጅታችን ትኩረቱን ያደረገው በአማራ ክልል የሲቪልና የቤተሰብ ምዝገባ አገልግሎት እየተከናወኑ ያሉ ተግባራትን በተመለከተ ነው። በተለይም ደግሞ ተቋሙ እያከናወነ ያለውን የቴክኖሎጂ ሽግግር በተመለከተ ወደ እናንተ እያደረስን ነው። በእነዚህ ጉዳዮች ላይ ማብራሪያዎችን እየሰጡት የሚገኙት ደግሞ ወይዘሮ ማስተዋል አለባቸው በአማራ ክልል የሲቪልና የቤተሰብ ምዝገባ አገልግሎት የህዝብ ግንኙነት ኃላፊ ናቸው። እንዲሁም አቶ አህመድ አደም በአማራ ክልል የሲቪልና የቤተሰብ ምዝገባ አገልግሎት የመረጃ ጥንቅርና ማደራጀት ዳይሬክቶሬት ዳይሬክተር ናቸው። ሌሎች ጉዳዮችን ስለምናነሳ አሁንም ከኛ ጋር አብራችሁን ቆዩ። ከቀበሌ ጀምሮ ነው የእናንተ ተቋም የሚሰራው። በጤና ጣቢያዎችና በሆስፒታሎች እንዲሁም በዞን ደረጃ በወረዳ ደረጃ ባሉ ተቋማት ትሰራላችሁና ተደራሽነቱ ምን ድረስ ነው? እንግዲህ ቀደም ሲል በ11 ወራት የእቅድ አፈጻጸማችሁ ወደ 570 ጣቢያዎች አካባቢ ነው አሁን ቴክኖሎጂ ያለና ይህን በማስፋት በኩል ምንድን ነው ያለው ሁኔታ? አቶ አህመድ። ቅንጅት ጋር የተያዙ ነገሮች አንድ ሁለት ሀሳብ ልጨምር። ጥሩ። አሁን ቅንጅት ከተቋማት አንጻር ትምህርት፣ ጤና ዋነኛዎች ናቸው። ከዚህ በተጨማሪ አሁን ኢሚግሬሽንና ዜግነት አገልግሎትን ብራንቾች አሉ። በአማራ ክልል ወደ 5 ብራንቾች አሉ። እነዚህ ጋር በጣም ስትሬንግዝ የሆነ ግንኙነት ነው ያለው። ምንድነው መሰረታዊ ሂደቶች ከሀገር ደህንነት ጋር በተያዙ ነገሮች የሚሰሩ ትልልቅ ነገሮች አሉ። ከዜግነት ጋር የተያዙ ከእድሜ ጋር በተያዙ መንገድ አሁን ህፃናትን ፓስፖርት ዝም ብሎ ያለ እድሜያቸው ይሰጣል። ካለ እድሜያቸው ፓስፖርት አወጣው ወደ ውጭ እንዲሻገሩ የማድረግ አፕሮቾች ይስተዋላሉ። እነዚህን ፕሮቴክት ለማድረግ ከኢሚግሬሽን ጋር የምንሰራቸው ነገሮች ደግሞ ትልቅ ነገሮች አሉ። ምክንያቱም እኛ ጋር ሲመጣ እድሜውን በተገቢ መንገድ ከየት እንጀምራለን? ከትምህርት ማስረጃዎች ነው የምንጀምረው። ህጉ የሚለው ያንን ነው። ግን አንዳንድ ቦታ ላይ በዘፈቀደ ውጭ ለመሄድ ብቻ 23 ዓመት 24 ዓመት ስለተፈለገ ብቻ መታወቂያው ጋር 26 ዓመት ተብሎ ይሰጠውና ፓስፖርት እንዲያወጣ የማድረግ ሁኔታዎች ይኖራሉ። ሁለተኛው ለማይገባቸው አካላት ለምሳሌ ፓስፖርት ለማይገባቸው አካላት አሉ። እነዚህን በተመሳሳይ መንገድ የልደት ካርድ አግኝተው ዜግነታቸው ኢትዮጵያዊ ሆኖ ደግሞ እንዲያገኙ የማድረግ አፕሮቾች አሉ። እነዚህን ፕሮቴክት ለማድረግ ከሁለቱ ተቋማት ጋር ተቀናጅቶ መስራት በራሱ ትልቅ አስተዋጽኦ አለው። አሁንም አብረን እየሰራንባቸው ያለንባቸው ሁኔታዎች አሉ። ይሄን ሁለቶችም ጎላ ያሉ ተቋማት ስለሆኑ በዛ ኮንቴክስት ቢታይ የሚል ሀሳብ ኖሬ ነው። ከተደራሽነት አንጻር ስናይ አሁን ባለን ሁኔታ በሃርድ ኮፒ በሶፍት ኮፒ ሁሉም በክልላችን ውስጥ ያሉ 4019 ቀበሌዎች አሉ። ሁሉም ጋር ምዝገባ ጽሕፈት ቤቶች ጋር በሃርድ ኮፒ ተደራሽነት አላቸው። ከቴክኖሎጂው አንጻርም በተመሳሳይ መንገድ ስንሄድ ደግሞ በአንድ አመት ውስጥ እዚህ የደረስንባቸው ቀበሌዎች ጋር መድረስ እንግዲህ ቴክኖሎጂ የሚጠይቃቸውን ዋጋ ሁላችንም የምንረዳው ከአፓራትሱ ጨምሮ ከስልጠና አቅም ጀምሮ ከኔትወርክ ዝርጋታ ጀምሮ ከቴሌ ጋር ያለ ግንኙነትን ጀምሮ ትልቅ የሆኑ ወጪ ኮስትሊ የሆኑ ነገሮች የሚጠይቁ ነገሮች አሉ። አመርቂ ነው በቂ ነው ብለን አንገመገም። ግን ደግሞ ከጀመርንበት ቴክኖሎጂውን ከጀመርንበት ሂደት አንጻር ስናይ ደግሞ በያዝነው አመት ወረዳ ላይ ሳይሆን ቀበሌ ላይ ነው የደረስነው። ራሱ ፈጻሚው ጋር ነው አሁን ተቋሙ ግንኙነት ያለው ወረዳም ዞንም ጋር አሁን በዚህ ላይ ከማገዝ ያለፈ ነገር ከቴክኖሎጂው ጋር ግንኙነት ያላቸው ቀበሌ ናቸው። የሚመዘግበው ቀበሌ ነው። ከዛ ሰርቨር ላይ ነው ክላውድ ላይ ነው የሚቀመጠው መዝገባው ራሱ በቀጥታ። ስለዚህ ከተደራሽነት ጋር በተያያዘ መንገድ ሁሉም ቀበሌ ጋር እንደርሳለን ባንልም አሁን ባለው ሁኔታ አሁን በዚህ አመት የሰራናቸው ትልቅ ፕሮግረስ ናቸው። አሁን በዚህ በያዝነው አመታችን ከፊታችንም ደግሞ ትልልቅ እቅዶች አሉ። ቢያንስ ከቀበሌዎች ስፋት አንጻር ተንጠራርተን አቀደን ተንጠራርተን መፈጸም ደግሞ የሚጠበቅብን ሁኔታዎች ስላሉ ከዛ አንጻር ለማስፋት ጥረቶችን የምናደርግበት ጥረት አለን። ከተደራሽነት አንጻር ግን ጀስት ሁሎችም ጋር አድሬስ አድርገናል። ዞን እንደ ዞን እኮ ሙሉ በሙሉ የገባባቸው ዞኖች እኮ አሉ።
አሁን ምዕራብ ጎጃም ማን ነው ሰሜን ጎጃም ብንወስድ ኦልሞስት ሁሉም ጋር አድሬስ ሆኗ ማለት ይቻላል። የተወሰኑ የዝርጋታ የመስመር ዝርጋታዎች ከመቅረት ባሳገር ሰሜን ጎጃም ከሌሎች ዞኖች አሁን ብዙ ርቀት ይሏል፣ ወደ ገጠሮችም ገብቷል። ደቡብ ወሎ ከከተሞች አልፎ ወደ ገጠሮች ጀምረዋል በዞን ደረጃዎች ስንሄድ። ስለዚህ ከማስፋትም አንጻር እየሄድንባቸው ያሉ ርቀቶች ትልልቆች ናቸው። ነገር ግን ብዙ ነገሮች ኢንቱ አካውንት ማድረግ ስላለብን ደግሞ ሊሚት የሚያደርጉን ነገሮች ደግሞ አሉ። ከሀብት ጋር የተያዙ ነገሮች ሀብቱ ለቴክኖሎጂውም ከቴሌ ጋር ላሉ ኢንፍራስትራክቸሮች ግንባታ በተያያዘ መንገድ ሰብሰብ አድርጎ የሚይዙ ሁኔታዎች ስላሉ ነው እንጂ ጀስት ከዚህ በላይ መሄድ እንዳለብንም የሚጠበቅብን ሁኔታ እንዳለ ይሰማናል። በሚቀጥለው ዓመት ደግሞ ትልቅ ሂውጆችን እቅዶችን አቅደናል እንሻገራለን ብለን እናስባለን። ከዚህ በፊት ወደ ቴክኖሎጂ መግባት አለብን፣ ምዝገባችን ኦንላይን መሆን መቻል አለበት ብለን ስንገባ ኦሊኖል ወጪዎች በክልል ደረጃ ነበር የሚሸፈኑት ማለት በሲቪልና ቤተሰብ ምዝገባ ኢቭን ከማቴሪያል ከመሳሰሉት አኳያ ማለት ነው። አሁን ግን ጥቅሙን በመረዳታቸው ኢቭን አንድ ታብሌት ገዛ በጣም በርካታ አመት ትሰራበታለህ። ክብር መዝገብ ግን በዚህም አመት ትገዛለህ፣ ሲያልቅብህ ትገዛለህ። ወጪ አዳኝ መሆኑን በማመን ቅድም እንደጠቀሰው በመጀመሪያ ደረጃ እንደ አብነት የሚጠቀሰው ደቡብ ወሎ ላይ 2 ወረዳዎችን በራሱ ወጪ ከኛ 5 ሳንቲም ሳናወጣ ከክልል ምንም 5 ሳንቲም ሳናወጣ ዘኦንሊ የመመዝገቢያ ታብሌቱን ብቻ ሰተን ሰልጣኞችን አሰለጠንን። ይህን ተሞክሮ በመውሰድ ደግሞ ሰሜን ጎጃም ኦሊኖል ቀበሌዎች ማለት ይቻላል አሁን በዚህ በያዝነው ወር መጨረሻ ላይ በሙሉ ቀበሌዎችን አስገብቷል። ስለዚህ አሁንም ማለት የምፈልገው ምንድነው እዚህ ጋር ዞኖች በየበጀት አመቱ ለክብር መዝገብ ለክብር መዝገብ ማንዳቶሪ ስለሆነ ማለት ነው ወደ ቴክኖሎጂ እስካልገባህ ድረስ ሁሌም ክብር መዝገብ ታሳትማለህ። የህትመት ዋጋው እየናረ ነው ሄደው ከአመት ዓመት ማለት ነው። ያንን የክብር መዝገብ ደግሞ ለማመላለስ የትራንስፖርቴሽን ወጪ አለ፣ የመሳሰሉ በጣም በርካታ ወጪዎች አሉ። አሁን ወቅቱ እጅግ በጣም ቆንጆ ነው። በዚህ አጋጣሚ ሚዲያውንም ማመስገን እፈልጋለሁ። ትክክለኛ ታይም ላይ ስለጠራችሁና መልእክቱ ስለሚተላለፍ የበጀት ድልድል በሚደረግበት ሰዓት ይሄንን የሲቪልና ቤተሰብ ምዝገባ አገልግሎትን ተግባር ግምት ውስጥ በማስገባት ቴክኖሎጂ ያላስገቡ ዞኖችና ወረዳዎች ለዚህ ትኩረት ሰጥተው ለዚህም በጀት በጅተው ኦሊኖል ቀበሌዎቻቸውን ወደ ቴክኖሎጂ እንዲያስገቡ በዚሁ አጋጣሚ መልእክቴን አስተላለፍና ተደራሽነታችን እሱ ያለ ሆኖ ከ2008 ሐምሌ 30 ጀምረን ኦሊኖል ቀበሌ ላይ ደርሰናል። ያ በተለያዩ አጋጣሚዎች ኦን ኤንድ ኦፍ የሚሆኑ ቢኖሩ ማለት ነው በወቅታዊ ችግር ሊሆን ይችላል በመሳሰሉት ማለት ነው ተደራሽ ነን በሃርድ ኮፒ ማለት ነው። በዚህ በቴክኖሎጂው እገዛ ግን ቀደም ሲጠቀስ እንደነበረው መጀመሪያ 2016 ባህር ዳር ላይ ብቻ ነበር የጀመርነው። ባይዘወይ በ5 አመቱ ስትራቴጂክ እቅዳችን ሁሉንም ቀበሌዎች ወደ ቴክኖሎጂ ለማስገባት እቅዳለን። ይሄ የሚሆነው ግን ሁሉም ከከፍተኛ አመራሩ ጀምሮ ከክልሉ ከፍተኛ አመራር ጀምሮ ታች ወረዳ ድረስ ያለው አመራር ቀበሌ ድረስ ያለው አመራር ለዚህ ስራ ትኩረት ሰጥቶ መስራት ሲችል ነው። አይሆፕ በ2019 እንግዲህ ደግሞ አቅደናል። ኦቨር ልንሰራ እንችላለን ብለን እንገምታለን። አቅደናል 500 ቀበሌዎች እንደርሳለን ብለን በ2019 እንግዲህ 2018 150 ብለን 570 ከደረሰን 2019 570 ብለን ደግሞ እጥፉ ልንሻገር እንችላለን። ይህ የሚሆነው ግን የሁሉም አካላት ቅንጅት ሲጨመርበት ነውና ከወዲሁ ለዚህ ስራ ትኩረት እንዲሰጡ የሚመለከታቸውን አካላቶች በተለይ ደግሞ በጀት ላይ ያሉ በጀት በመደልደል ያሉ አካላቶች ትኩረት እንዲሰጡበት በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። ከዚህ ከቴክኖሎጂው ጋር በተገናኘ ምናልባት አንዳንድ ጊዜ ኢንተርኔት መቆራረጥና መሳሪያውን በራሱ ምን ያህል ብቁ ነው ከፍጥነትና ከቅልጥፍና አንጻር ማህበረሰቡ ሳይጉላላ አገልግሎቱን በተሎ አግኝቶ የሚመለስበት ሂደት ምንድነው የሚመስለው? ወደ ቴክኖሎጂ ሲገባ ብዙ መሰናክሎች ይኖራሉ። ከመነሻው ከሬዚስታንስ ማለት ከእውቀት ማነስም ሊሆን ይችላል፣ ካልመፈለግም፣ ከባለሙያውም፣ ከማቴሪያሉ አቅርቦት ከተለያዩ ነገሮች ሬዚስታንሶች ይኖራሉ። ግን ከነ ችግሩም ቢሆን ወደ አስፈላጊው ነገር መግባት ግዴታ ነው። ለሆነ ነገር ስትገባ የሆነ መስዋዕትነት ይኖራል። ስለዚህ እነዚህ ነገሮች ትልቁ አፓራተስ በጣም የረቀቀ አፓራተስ እንደሚያስፈልግ እናውቃለን። ኔትወርክ መቋረጥ እንደሌለበት እናምናለን። ግን አማራጮችንም እያስቀመጥን የተጓዝነው
አንደኛው የአፓራተሱ ችግሮች የሚያሰረጭናቸው አፓራተሱ ችግር ካለባቸው ሆትስፖት ሞባይላቸው ጋር አብርተው እንዲጠቀሙ የማድረግ አፕሮቾችን መከተል የግድ ነው። አሁን አብዛኛው ትልልቅ ከተሞች ላይ ያሉ የኛ መዝጋቢያ አካላት ስማርት ታብሌት ሞባይል ነው ያላቸው። ማንም ሰው በስማርት ሞባይል መመዝገብ ይችላል። ያኛው ራሱ ስታክ ቢያደርግ ይሄን አማራጭ የመከተል አፕሮች መከተል የግድ ነው የሚሆነው። እሱ ነው ትልቁ አሁን እየተከተለ ነው። ሁለተኛው ከተማ አስተዳደሮች፣ ወረዳዎች ደግሞ ባለቤትነት መንፈስ ዲቨሎፕ አድርገው ጥቅሙን ተረድተው አፓራተስ የመቀየት እንቅስቃሴዎችን እንዲያደርጉ ነው። ከዚህ ተነስተው በርካታ ከተማ አስተዳደሮች እኮ ቀይረዋል። ጎንደርን መውሰድ እንችላለን። ዘመናዊ አፓራተስ ሞባይል ነው ገዝቶ የሰጠ። ኮምቦልቻን መውሰድ እንችላለን። ዘመናዊ አፓራተስ ሞባይል ገዝቶ ታብሌት ነው ገዝቶ የሰጠ ለሙያተኞች። ተቋሙን እንውሰድ። ተቋሙን በተመሳሳይ መንገድ ከዚህ በፊት ካሰራጫቸው በተጨማሪ ዘመናዊ አፓራተሶችን አሰራጭቶ ለሁሉም ዞን ከተማ ለማድረስ እንትን ተይዟል። በቅር ተይዞ ተገዝቶ ተሰጥቷቸዋል። ደብረ ብርሃን አይ ቲንክ በቅርብ ስራ ላይ የሚውል በርካታ የሆኑ ታብሌቶችን ከተማ አስተዳደሩ ራሱ ገዝቶ ለራሱ ሰዎች ያሰራጭባቸው ሁኔታዎች አሉ። ስለዚህ ትልቁ ነገር ምንድነው? ክልል ሁሉ ጊዜ መቼም ሁሉ ነገር ይደጉማን የሚል ተስፋ አይኖርም። ማህበረሰቡ ኃላፊነትን መሸከም ይገባል። የአካባቢው አስተዳደር ኃላፊነትን መሸከም ይገባል። ቴክኖሎጂውን መተጋገዝ ይጠይቃል። ስለዚህ ተስፋችንም እታች ያሉት የአስተዳደር እርከን አካላት አማራጮችን ሁላ ተጠቅመው አፓራተሶችን በመቀየር ተባብረን ወደ ቴክኖሎጂ መሻገር አለብን የሚል ሐሳብ ኑሮ ነው የገባ ነው። አሁንም በዛ አፕሮች እያሻሻሉ እያስተካከሉ የሄዱ ተቋማት ከተማ አስተዳደሮች አሉ፣ ባለሙያዎች አሉ። ራሳቸውን አፕግሬድ እያደረጉ እየሰሩ ለውጦች እያመጡባቸው ያሉበት ሁኔታዎች አሉ። ሶስተኛው ከካፓሲቲ ቢልዲንግ ጋር የተያዘ ነው። ከካፓሲቲ ቢልዲንግ ጋር በተያዘ መንገድም ባለቤትነት ዲቨሎፕ ማድረግ ያለብን አቅም በመገንባት መዝጋቢ አካላትን የታችኞች መዋቅር አካላት ነው። አሁን በቅርቡ እኮ ሰሜን ጎጃም ለተሰጠው የቀበሌዎች ስልጠና 103 አይ ቲንክ መመስገን የሚገባቸው ናቸው። እውነቱ የወረዳ አመራሮች ካላቸው ሀብት ንብረት ይሄኛው ቴክኖሎጂ ፕራዮሪቲ መሰጠት የሚገባው ነው፣ ኢኒሺዬቲቭ ተግባሮቻችን ነው ብለው ለ203 የቀበሌ ስራ አስኪያጆች ስንት ቀን ሙሉ እዚህ ባህር ዳር ሲሰለጥኑ ወጪ የሸፈነው እዛ ያለ መዋቅር አስተዳደር አካል ነው፣ ዞኑን ጨምሮ አስተባብሮ ማለት ነው። ይሄ ማለት ኮሚትመንት እየወሰዱ ነው ማለት ነው። ስለዚህ ኮሚትመንቱን በጋራ ሼር ነው የምናደርገው። ተነቀደም ያነሳቸው የደቡብ ወሎን በተመሳሳይ መንገድ ትልቅ ኮሚትመንት ወስደው ወደ ስራ የገቡበት ሁኔታዎች አሉ። ስለዚህ እየተጋገዝነ የልጆች የሙያተኞችን አቅም የምናሳድግበት መንገድ እየፈጠርነ ጎን ለጎን ደግሞ አፓራተሶችን የሚቀየሩበትን አማራጮችን ያስቀመጥነ ከቴሌ ጋር የክላውድ የመሸከም አቅሙን ውሎችን እየወሰድነ እያሰፋን እያሳደግነ እንሄዳለን የሚል ተስፋ አለን። መጀመሪያ ላይ እንዲመዘግቡ የተሰጣቸው አፓራተስ እውነት ነው ዲሊያንስ ነበረው። ያንን አይተን ሌሎች ችግሮችስ አሉበት ወይ ከራሱ ከሶፍትዌሩ አኳያ ምን ችግር አለበት ተብሎ ጥናት ተካሄደና ችግሮች በሙሉ ተለቀሙ። ሶፍትዌሩን ዴቨሎፕ ካደረገው ከባህር ዳር ዩኒቨርሲቲ ጋር በመነጋገር እነኛ ችግሮች ተቀረፉ። ዲሊያንስ ለሚፈጥርበት ደግሞ የኛ ተቋም እጅግ በጣም ዘመናዊ ስማርት የሆነ ታብሌት ገዝቶ ሰጠ። አንዳንዴ እንዳለው ቅድም አንደኛ የአቅም ጉዳይ ሊኖር ይችላል። ሁለተኛ እኛ ስናሰለጥናቸው ምን ብለናል? እዚህ አፓራተስ ላይ ምንም አይነት ነገር ከምዝገባው ውጪ ምንም አይነት ስራ መስራት አይቻልም ብለናል። በአካል ማለት ሲፈተሽ የተገኘ ምንድነው ፊልም ይጭኑበታል፣ ሌላ ሲም ይከቱበታል፣ የመሳሰሉት እዛ ላይ ሲስተሙን ላግ ያደርገዋል። እኛ ሶፍትዌሩ ሌላ ምንም ነገር መነካካት አይፈልግም። እዛ ታብሌት ላይ የተጫነ ሶፍትዌር ሲስተም ይላሉ። ሰበብ አንድ ችግር አይፈጠርም እያልኩ አይደለም በኢንተርኔት። ከዛ ባሻገር ሲስተም እንኳን ቢቢላቸው ልክ እንዳለው በዛ አድርጎ ኦፍላይን መመዝገብ ይቻላል። ኦፍላይን ከተመዘገበ በኋላ ልክ ኢንተርኔቱ ኦን እንደሆነላቸው ኢሚዲየትሊ ወደኛ ሰብሚት ያደርጉታል፣ ወደኛ ይልኩታል እንጂ ለመመዝገብ ያን ያህል ከፍተኛ ችግር የለውም። ኢቨን ሲስተም ተበላሽ እንኳን ቢሉ ለመመዝገብ ቢቸግራቸው በሐቅም ማለት ነው ኢሚዲየትሊ ወደኛ ልጆች ነው የሚደወለው። ባይዘወይ እኛን እንኳን እኛ ጋር ያሉት ባለሙያዎች በጣም ውስን ናቸው፣ ግን እዛው አካባቢያቸው ላይ ምላሽ እንዲያገኙ የዞን ዳታቤዝ የወረዳ ዳታቤዞችን አሰልጥነናል እኛ ሁሉንም ማለት ነው። ለምን በቅርበት እገዛ እንዲደረግላቸው። ከዛ ባሻገር ግን ኢሚዲየትሊ ወደኛ ጋር ሲደውሉ
አንደኛ ባህር ዳር ከተማ ስለሆነ አንተ ያነሳው ችግር ማለት ነው የኛ ልጆች ኢሚዲየትሊ ቀበሌው ጋር ይሄዳል በእውነት ነው የምነግርህ ኢቭን ትራንስፖርት ቢያጡ በባጃጅ ሄደው ችግር ፈተው ነው የሚመጡት እዚህ ድረስ ተቋማችን ኮሚትመንት ወስዶ ቴክኖሎጂውን ከፍ ለማድረግ እየሰራ ያለበት ሁኔታ እንዳለ ማህበረሰቡም መዝጋቢው ማንኛውም አካል ሊያቂ ይገባል ለነዚህ ባለሙያዎች የምታደርጉት ሙያዊ ድጋፍና ክትትል ምንድነው የሚመስለው በጣም በሚገርም መልኩ ማለት ነው የኛ ተቋም ቴክኖሎጂ አስጀምረናል ብለን ለሚመለከተው አካል ለምሳሌ ባህር ዳር ከተማ አስተዳደርን ብንወስድ ለባህር ዳር ከተማ አስተዳደር አመራር ለባህር ዳር ከተማ አስተዳደር ድጋፍ ሰጪ ለባህር ዳር ከተማ አስተዳደር የሲቪልና ቤተሰብ ምዝገባ ቡድን አንተው የት ነው ያለ እያልን በጀት በጅተን ሰብሰብ አድርገን እንነጋገራለን ምን ችግር ገጠመ በምዝገባ ሰዓት የት ላይ ነው ያላችሁት እኛ ስንዞር ይሄንን ችግር አግኝተናል ምንድነው ይሄ ችግር የተፈጠረበት እያልን ክትትልና ድጋፍ እናደርጋለን ኢቭን በክላስተር ደረጃ ማለት ለምሳሌ ማከላይ ጎንደር ምዕራብ ጎንደር ሰሜን ጎንደር ራሱ ጎንደር ከተማ ስትወስድ እዛው ጎንደር ከተማ ላይ ሰብሰብ አድርገን እንመካከራለን ድጋፍ ይደረጋል የራሱ የቴክኖሎጂ ባለሙያው በራሱም እየሄደ ማለት ነው እንደ ጥቅል ደግሞ ምንድነው ያለው ችግሩ በመትመዘግቡበት ጊዜ ምን ችግር አጋጠማችሁ በስልክ በምን ከሚመጣው ፊድባክ በተጨማሪ ደግሞ ጄኔራሊ ፊት ለፊት ምንድነው ያለው ችግር የሚለውን ነገር ሰብሰብ ብለን ምስራቅ አማራ ብለን የምንጠራው ክላስተሩ እነ ኮምቦልቻ ደቡብ ወሎ ደሴ ከተማ ዋግ ሰሜን ወሎ እነሱን ደግሞ በክላስተር ኮምቦልቻ ላይ ሰብሰብ አድርገን ክትትልና ድጋፍ እናደርግ የት ላይ ነው ያለው ቴክኖሎጂው ምን ላይ ነው ያላችሁ ምንድነው ችግር የገጠማችሁ የሚለውን ነገር በደንብ እየተነጋገርን ክትትልና ድጋፍ እናደርጋለን ቴክኖሎጂ ዲፓርትመንቱ ደግሞ በራሱ ኦልዌይስ ማለት ይቻላል ኦልዌይስ በስልክ ድጋፍ ያደርጋል አሰራሩ ባልዘመነና ቴክኖሎጂው ባልተስፋፋ ቁጥር ሐሰተኛ ሰነዶች የተጨበረበሩ ማስረጃዎችም እየተስፋፉ መምጣታቸው አይቀርምና ከዚህ አንፃር እንደው ቴክኖሎጂውን ለማስፋት ምንድነው የተያዘው እቅድ ሁሉንም 4018 ቀበሌ ላይ ለመድረስ እየሞከርን ነው ቀበሌዎቻችን ላይ ማለት ነው እነኚህ ቀበሌዎች ለመድረስ ወጪውን ማየት ይጠይቃል የበጀት ጥያቄ ያለበት ቀደም እንዳለ ማለት ነው ለቴሌ የሚከፈል ክፍያ አለ ለሰልጣኞች የሚከፈል ክፍያ አለ ታብሌቱን ለመግዛት የሚከፈል ክፍያ አለ በጣም በርካታ ወጪዎች አሉ ሶ ይሄንን ለማድረግ የግድ ክልሉ ሴይንግ መኖር መቻል አለበት የክልሉ ከፍተኛ አመራር ማለት ነው ግን የክልሉ ከፍተኛ አመራር አቅሙ በፈቀደ መጠን በጀት አነሰን ስንል ገንዘብ ቢሮ እየደጎመን ይሄንን ማድረግ እንፈልጋለን ስንል እስካሁን ድረስ ፖዚቲቭ ነው ቀበሌ ላይ ያሉ መዝጋቢዎች ቀጥታ የሲቪልና ቤተሰብ ምዝገባ መዝጋቢ አካላት አይደል ሰራተኞች አይደሉ ስራ አስኪያጆች ናቸው በማን የሚተዳደሩ በአስተዳደር ጽፈት ቤት ስር የሚተዳደሩ ማለት ነው እኛ ደግሞ አሁን ተጠሪነታችን ወደ የት ዞሯል ወደ ፕላን ዞሯል ይሁንም ግን ሁለቱም አስተዳደር ጽፈት ቤት የዚህ የምዝገባ ስራው ከኔ ወደ ፕላን ዞሯል ብሎ አልተውም ስራውን እየሰራ ነው ግን ቴክኖሎጂን በማስፋት ረገድ ቀጥታ ላንተ ሁሉንም ባንተ ኃላፊነት ለመድረስ የራስ ሰው ታች ላይ መድረስ መቻል አለበት እንግዲህ ቀጣይ በጀት አመት ላይ አዲሱ መንግስት ሲመሰረት የኛም የመዋቅር ጥያቄ ይመለሳል ብለን ተስፋ እናደርጋለን የአማራ ክልል የሲቪልና የቤተሰብ ምዝገባ አገልግሎት ተግባርና ኃላፊነቶችን የበለጠ ውጤታማ ለማድረግ በቀጣይ ምን የተለዩ ቁልፍ ተግባራትን አስቀምጧል ዞሮ ዋናው እና ቁልፉ ነገር ከፍታ መንደርስበት መንገዱ ቴክኖሎጂ ነው ቴክኖሎጂን መቀየር በመንችልበት እድሉን ሰፊ ካረግ ነው ብዙ ነገሮችን ከፍታ ላይ እናደርሳቸዋለን ቀደም ወዘው ማስተዋወስ ላይ የነበረ ሐሳቦች አሉ አንደኛው ሜካኒዝሙ ሐሰተኛ ማስረጃን ፕሮቴክት የምናደርግበት ትልቅ ርቀት ሄደናል በእነዚህ ቀበሌዎች እንኳን በደረስንባቸው ቀበሌዎች በሃርድ ኮፒ ከሚሰሩት በጣም ብዙ ለውጦች አሉ ስለዚህ በዚህ በአጭር ጊዜ ውስጥ ልንሻገር ከፍ ልንል የምንችልበት ዋነኛው መንገዱ መስመሩ ቴክኖሎጂ ነው ከቴክኖሎጂ ውጭ ምንም ብንፈራገጥ ምናመጣቸው ነገሮች ድካም ነው የሚሆኑት አንዱ ያንን መውሰድ ነው ሁለተኛው የተሻገረ ሐሳብ አስተሳሰብ ያለው ኮሚትመንት ይጠይቃል በባለሙያው ይጠይቃል ኮሚትመንት በአመራሩ ኮሚትመንት ይጠይቃል በቃ በዚህ ነው መውጫ በራችን ይሄ ነው የሚል ኮሚትመንት መውሰድ ግዴታ ነው መብት አይደለም ግዴታ ነው
ሶስተኛው ባዝጋሚ የሆነ የቴክኖሎጂ ሽግግር ላይ የትም እንደማንደርስም በተገቢ መንገድ መረዳት የግዴታ ነው። ገና ቁጥቁጥ የዛሬ 5 ዓመት ነው ወዞናች ክልላችን ምንጨርስ የሚል ግምገማ እኮ የለንም እኛ ኖርማሊ። ከዛ ባጠረ ጊዜ ውስጥ መጨረስ አለብን የሚል ግምገማ አለን በግላችን። ለዚህ ምንድነው መነሻ ምን ኮሚትመንት ነው። ኮሚትመንቱ ከየት ነው የሚጀምር? ከክልል ሳይሆን ከታችኛው አካል ኮሚትመንት እያደገ ከመጣ የዘንድሮ ዓመታችንን ማፈጻጸም ከፍ ያደርገው የታችኛው ኮሚትመንት ስለሆነ ከ5 ዓመት ባጠረው ጊዜ ውስጥ ቀበሌዎቻችን ማድረስ ምንችልበት እድሉ ሰፊ ነው ማለት ነው። እዚህ ከደረስን ደግሞ በርካታ ነገሮችን እንተዋለን ማለት ነው። ለግለሰቦች ለመንግስት መቅረብ የሚገባው መረጃዎች በሰነድ ላይ የተደገፉ ቁጭ ብሎ ማግኘት ምንችልበት እድል አለ። ተጨማሪ ኮስት ኢንከር ማናረግበት እድሉ ሰፊ ነው። አሁን እኮ ለሃርድ ኮፒ ለክብር መዝገብ ለምስክር ወረቀት የምናወጣቸው ወጪዎች እኮ ብናስበው በሚሊዮኖች የሚቆጠሩ ናቸው በዚህ በጀመርንባቸው እንኳን። ስለዚህ እሱን ኦሬዲ ለቀን ወደዛኛው ከፍታ መንገባበትን አማራጭ አስበን ነው እየሰራን ያለነው። ሐሰተኛ ሰነድን በመከላከል ረገድ እጅግ በጣም ከፍተኛ ሚና አለው ቴክኖሎጂ። እንዳልኩ ቅድም ዛሬ ተመዘገበ ልክ ልጁ ጨርሻለሁ ብሎ ሲስተሙን ሲነካ እኛ ጋር ይደርሳል። ያንን የምስክር ወረቀት የያዘ ሰው እኛ ጋር ሲመጣ ኢሚዲየትሊ የት ነው የሚሄደው? ዳታው ጋር ተመዝግቧል አልተመዘገበም ቼክ እናደርጋለን። በሃርድ ኮፒ የተመዘገበው ግን ሳይመዘገብ ምስክር ወረቀት ይዞ ሊመጣ ይችላል። ቴክኖሎጂ ባለባቸው አካባቢዎች ዝም ብሎ ምስክር ወረቀቱን ወይ ሰርቆም ወይ አመሳስሎ ፕሪንት አድርጎም ምንም ይዞ ይመጣል እኛ ጋር አውተንቲኬት ሊያስደርግ ማለት ነው። ዋናው ማረጋገጫችን እዛ ቴክኖሎጂ ላይ ነው። ተመዝግቧል አልተመዘገበም ብለን ማለት ነው። በቴክኖሎጂ መመዝገቡ ኢሚዲየትሊ ዳታው እኛ ጋር ስለሚደርስ፣ በሃርድ ኮፒ የተመዘገበ ግን ዳታው እኛ ጋር ባለመድረሱ ኢቭን በህጋዊ መልኩ እንኳን ቢመዘገብ ደውለን እዛ ወረዳ እዛ ቀበሌ ጋር ተመዝግቧል ወይ? ለምን ቅድም እንደጠቀስኩልህ ከመጀመሪያው 45 ቀን ይፈጃል ብያለሁ። በ45 ቀን ውስጥ እኛ ጋር ካልመጣ ቼክ ማድረግ ስለማንችል ሰውየውን ቁጭ አድርገን ለማረጋገጥ ቀበሌ መደወል አለብን። ታች ቀበሌ ላይ ማለት አዎ መዝግቢያለሁ ብሎ ፎቶግራፍ አንስቶ ሲልክልን ነው ምናረጋግጥለት። ሰው እነኝን ሁሉ ያስቀራል። ሐሰተኛ ሰነድ ብቻ አይደለም ይሄ ቴክኖሎጂ የሚያስቀራ የሰዎችን እንግልት የሰዎችን ውጣ ውረድ ወይ ስምህ የለም መባልን ሁሉ ይቀንሳል። ይሄ ቴክኖሎጂ ኢሚዲየትሊ መረጃው እጃችን ላይ በደቂቃዎች ስለሚገባ ማለት ነው። ሶ ይሄ ወደ ቴክኖሎጂ መሻገር ማቀድ ብቻ አይደለም፣ ከቅድም በላይ አደርገዋለሁ ብሎ ኮሚትድ ሆኖ ወደ ስራ መግባት ይጠይቃል። እስከ መቼ ነው በግምታዊ የህዝብ ቁጥር የምንሄደው? ይሄንን ሁሉም ሊያስብበት ይገባል። ይሄንን ለማወቅ ደግሞ ፈጣንና ቀልጣፋ ሆኖ ተደራሽ ሊሆንልን የሚችለው ቴክኖሎጂ ላይ ስንደርስ ብቻ ነው። ቴክኖሎጂው ነው ይሄንን ሁሉን እንቆቅልሽ ሊፈታ የሚችለውና ይሄንን ግምት ተወስዶ እኛ እንዳቅማችን እንሰራለን። የሚመለከተው አካል ደግሞ በየድርሻ ኃላፊነቱን ሊወጣ ይገባል እላለሁ። መልካም። ወይዘሮ ማስተዋል አለባቸው በአማራ ክልል የሲቪልና የቤተሰብ አገልግሎት የህዝብ ግንኙነት ኃላፊ፣ እንዲሁም ደግሞ አቶ አህመድ አደም በአማራ ክልል የሲቪልና የቤተሰብ ምዝገባ አገልግሎት የመረጃ ጥንቅርና ማደራጀት ዳይሬክቶሬት ዳይሬክተር፣ ተቋማችሁ ያደረጋሉን የቴክኖሎጂ ሽግግር በተመለከተ ሰፋ ያሉ ግልጾችን ስለሰጣችሁ እናመሰግናለን። እኛም እናመሰግናለን። የተከበራችሁ አድማጭ ተመልካቾቻችን የዛሬ ወቅታዊ ዝግጅታችን የተከታተላችሁትን ይመስላል። የአማራ ክልል የሲቪልና የቤተሰብ ምዝገባ አገልግሎት እያደረገ ያለውን የቴክኖሎጂ ሽግግር በተመለከተ ከተቋሙ የተለያዩ የስራ ኃላፊዎች ጋር ቆይታ አደረግን። በሌላ ወቅታዊ ፕሮግራም እንገናኛለን። መልካም ጊዜ ይሆንላችሁ። ጤና ይስጥልኝ።